ተመሳሳይ ነው። ከሞላ ጎደል ያገኘ ነው። ፍጹም ሰላማዊ ነው፣ አሳታፊ ነው። ፕላስ ከሰብአዊ መብት አንጻርም ደረጃውን ያሟላ አድርገን ነው ያየ ነው። በዋነኝነት ጅማ ዞን እስካሁን ምንም የቀረበ ቅሬታ የለም። ትናንሽ ቅሬታዎች ከየቦታው ይነሱና እነሱን ሲቹዌሽን ሩም ያሉ ሰዎች ተቀብለው ወደ ነው የሚመጣ ወደ ነው እየመጣ ወደ ምርጫ ቦርድ የሚሄደው እየሄደ እየፈታን ነው ያለ ነው። እስካሁን የቀረቡትን በአብዛኛው ፈተናቸዋል። እነዚህ ቅሬታዎች ቀረቡ ስንል መሰረታዊ አይደሉም። የምርጫውን ዲሞክራሲያዊነት፣ አሳታፊነት እና ሰብአዊ መብትን ያከበረና ዓለም አቀፍ ስታንዳርዱን ከመጠበቅ አንጻር ጥያቄዎች የሚያስገቡ አይደሉም። እነዚህ ጥያቄዎች ማይነር ናቸው። እዚህም እዛም የተነሱ ከድንኳን ጥበት ጀምሮ ይነሳል። ይህም መፍታት አለብን እና የተመቸ የምርጫ አካባቢ ከመፍጠር አንጻር የተነሱ ውስን ጥያቄዎች አሉ። ለምሳሌ ዩኒቨርሲቲ ተመዝግቦ አሁን ወደ ቡሌ ሆራ አካባቢ የገጠመን በዩኒቨርሲቲ ደረጃ የተመዘገበ ሰው በመደበኛው ምርጫ መርጣለሁ ብሎ ሲሄድ አይ በዩኒቨርሲቲ ኦንላይን የተመዘገባችሁ ሰዎች ዩኒቨርሲቲ ምረጡ፣ ስለዚህ በቁ መሰረት ወደዛ ተመለሱ አይነት ማይነር የሆኑ ጥያቄዎች በየቦታው ይቀርባሉ። እነዚህን እየመለስን ነው ያለ ነው። እዚህ ደግሞ አሁን በሻሻ ላይ ያየ ነው ፍጹም ሰላማዊ ነው፣ ዲሞክራሲያዊ ነው። ይህን ምርጫ ጣቢያን ፎከስ አድርገን የመጣ ነው። የሀገሪቱ ጠቅላይ ሚኒስትር የሚወዳደሩበት ቦታ ነው። ብዙ ጊዜ ምርጫዎችን ሞኒተር ሲደረጉ እንደ አንድ ስታንዳርድ የሚታየው ትላልቅ ባለስልጣናት የሚወዳደሩበት ቦታ ላይ ሞኒተር አድርጋችኋል ወይ አይታችኋል ወይ? እንግዲህ ጫናው ካለ የዲሞክራሲያዊነት ጥያቄ ካለ መጀመሩ ከእንደነዚህ አይነት ቦታዎች ስለሆነ እዚህ አካባቢ ያለው ሁኔታ ለመከታተል ነው የመጣ ነው። በጠበቅነው መንገድ ፍጹም ሰላማዊ፣ ዲሞክራሲያዊ፣ አሳታፊ ሆኖ ነው ያገኘ ነው። አሁን ቀጥለን ደግሞ ጅማ በተወሰኑ አካባቢዎች አይተን ወደ ቀጣይ ጉዟችን ደግሞ እንሄዳለን። እስከ ማታ ብዙ ቦታዎች እናያለን ብለን ነው ከአዲስ አበባ ጭምር እናያለን። ለምሳሌ ኦሮሚያ ውስጥ ጅማ ዞንም በሙሉ እንሸፍናለን። ኦሮሚያ ውስጥ ወደ 16-15 ዞኖች በሙሉ እንሸፍናለን። ኢቭን ወለጋ ጭምር እንሸፍናለን። ስለዚህ የማንሸፍንባቸው ዞኖች የሉም። ከትግራይ በስተቀር በሁሉም አካባቢዎች እንሸፍናለን። ለምሳሌ ቅድም የጎበኘንበት ደቡብ ክልል ላይ 12 ዞኖች ሸፍነናል። ደቡብ ምዕራብ ላይ ሁሉም ዞኖች ሸፍነናል። ማዕከላዊ ሁሉም ዞኖች እና እንትኑ ወረዳና የምርጫ ክልልና ምርጫ ጣቢያ ስንደን ነው እንጂ ቁጥሩ ያው ሳምፕል ነው የምንወስደው። አጠቃላይ 48 ሺውን ማሸፈን አይቻልም። እኛ ግን እስከ 3000 ድረስ ሁሉንም የሚወክሉ አካባቢዎችን እንሸፍናለን ብለን ነው። በኦሮሚያ ሁሉም ዞኖች አለን። ሁሉንም ሸፍነን ነው እየሰራን ያለ ነው። ይህን ሳምፕል ከወሰነ በኋላ አገራዊ ስዕል መያዝ እንችላለን የሚል ነገር ነው ያለን። ይሄ ማለት በዛም ያበቃል። ሲቹዌሽን ሩሙ ላይ ሆነን ደግሞ መላ ሀገሪቱ ነው የሚሸፍነው። ከየትኛውም ቦታ የኛ ታዛቢ ኖረ ያልኖረ ለምሳሌ የፖለቲካ ጥያቄ ከሆነ ከየትኛውም አንግል ሊመጣ ይችላል። ያን ጠቅላላ ያስተናግዳል። ስለዚህ መላ ሀገሪቱን የመሸፈን እድላችን በጣም ሰፊ ነው እና ከዚህ አንጻር የተሳካ ስራ ነው እስካሁን የተሰራ ነው የሚል መነሻ ነው ያለኝ።